ባንቴኑ የቀረበለትን ብርቱካን በልቶ ጋደም ምስል ሮዛ ይሄን እድል ድጋሚ አታገኙም። ስለዚህ ዛሬ መግደል አለብኝ። ምክንያቱም ባንቴኑ የዳዊት ጠላት ነው። ማንም እኔ ላይ አይጠረጥርም። ቀጥታ ጥርጣሬያቸውን ወደ ዳዊት ነው የሚያደርጉት ብላ ሮዛ ባንቴኑን ልትገለው ስትል ሲታገሉ ሂዋንና ዳዊት ከውጭ ይመጣሉ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ዙሪያ እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ሙስሊሞች ወገኖችም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ዛሬም እንደተለመደው ትንሿ ሙሽራ ተከታታይ ድራማ እየላችሁ መጥቻለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉ። ቪዲዮውን በላይክ ጀምሩ። እስከ መጨረሻው ድረስ እንድትከታተሉኝ በአክብሮት እጋብዛለሁ። ባለፈው ክፍል እንግዲህ ድራማው ያቆመው ባንቴኑ የቀረበለትን ብርቱካን በልቶ ሶፋው ላይ ጋደም እንዳለ፣ ሮዛ ደግሞ ስታይ ማንም ምግብ ቤት ውስጥ የለም። በዛ ሰዓት እንግዲህ ሮዛ ከዚህ የተሻለ እድል መቼም አታገኝም። ከመጀመሪያው እስካሁን ድረስ የነበረውን ጠላቴን አስወግጄ ሰላሜን ማግኘት አለብኝ። ምክንያቱም እኔን ማንም አይጠረጥርም። ዳዊት ጥርጣሬዎች ወደ ዳዊት ነው የሚያመዝኑት። ከዚህ የተሻለ እድል አታገኝም ሮዛ ብላ ቢላውን ብድግ አድርጋ ባንቴኑ ልትወጋው ስትል ባንቴኑ እጇን ይዞ ይጥላታል። ከዛም ሲታገሉ እንግዲህ ዳዊትና ሂዋን ከውጭ ይመጣሉ። ምን እየተፈጠረ ነው? ምን እየተካሄደ ነው ስላት ቶሎ ብላ ብድግ ስትልና እሱ እኮ እርቦት ብርቱካን እበላለሁ ብሎ ወድቆ ነው። ታዲያ ቢላውን ከማንሳት ይልቅ ወንድምሽን ብታነሽ አይቀድምም እንዴ ይሏትና እሷም ትደነጋገጥና እንዴትም ብላ እንግዲህ ወሬ ታስቀይራቸዋለች። እነሱም እንግዲህ ባንቴኑ ብድግ አድርገው ሶፋው ላይ ቁጭ አድርጉታል። ልክ ነህ ወንድሜ፣ ቅድሚያ እኔን ማንሳት ትችል ነበር። በቃ እኔ ልግባ። ሮዛ ወደ ክፍሏ ትገባለች። ባንቴኑ እንግዲህ ሶፋው ላይ ተቀምጦ ሂዋን ሮዛንም ባንቴኑንም እያቀያየረች በትኩረት ትመለከታለች። ዳዊት ወደ ሮዛ ይገባል። ሂዋን እንግዲህ ቁጭ ትልና ይሄ ነገር በአጋጣሚ የተፈጠረ አይመስለኝም። ምክንያቱም እኔ እንደ ማንኛውም ሰው አይቼ ማለፍ አልችልም። እያንዳንዱን ነገር በጥልቀት ማየትና መመርመር ወዳለሁ። ስለዚህ አንተ እርቦክ እውነት እርቦክ ብርቱካኑን ልትበላ ሳይሆን የወደከው ልትገልህ ነበር። አይ ተሳስተሻል ይላታል። አያይ አልተሳሳትኩም፣ ምክንያቱም ልክ ነኝ። ባይሆንማ ላንተን ልታነሳ ቢሆን ቅድሚያ ቢላውን በእጇ ላይ አትይዝም ነበር ትለዋለች። ባንቴኑም እንግዲህ ይሄውን ጥርጣሬ ልክ ልትሆኝ ትችያለሽ ብሎ ከሞላ ጎደል ያምናታል። ዳዊትም እንግዲህ ሮዛ ጋር ሄድና ቆይ አንቺ ምን እያደረግሽ ነው? ምን እያሰብሽ ነው? ሉሊት ብኮን እስኪርቦ ድረስ አትጠብቅም፣ ትሰጠዋለች። ስለዚህ ለአንድ ወንድምሽ ምግብ መስጠት አቅቶሽ ነው? ምስጋና ቢስ ነው እንጂ ሁልጊዜ እየሰጠሁት ነው። ስለዚህ እሱ እርቦኛል እህቴ ስጪኝ ብለኝ አልሰጠውም እንዴ? ስለዚህ አንተ ቆይ ምን ዝምድናውም ለእኔ ነው እየተቆረቆርክለት ነው እንዴ? ወድቆ እኮ ቢላውን ያነሳሽው ጭራሽ ሆዴ ውስጥ ያለውን ህፃን ልቤ ላይ ተሰፍጧል። ውይ ይቅርታ አመመሽ እንዲህ ብሎ ዳዊት እንግዲህ በሮዛ መቅለስለስ ልጄ እያለች በልጁ ስራ አሰረችው። ጫና አድርጎ ሊናገራትም አልወደደም። ከዛ እንግዲህ ሂዋን ሙሉ ለሙሉ ጥርጣሬው ሮዛ ላይ እንደሆነች ይነግራል። ልትገለው እንደነበረ የሚያምንላታል። ታዲያ ስለዚህ ልክ ነኝ ስትለው አዎ ልክ ነሽ፣ ግን መጀመሪያ እኔ ብገደል እኔ የዳዊት ጠላት ነበርኩ። መጀመሪያ የሚጠረጠረው ዳዊት ነው። ከዛ አይ ሁለተኛ ተጠርጣሪ እሷ ልትሆን ትችላለች፣ ግን እስከዛ ድረስ እሷ ነገር አመቻችታ ከሀገርም ልትወጣ ትችላለች። ስለዚህ ይሄንን ነገር አስባበት አቅዳበት ነው ያደረገችው ማለት ነው ይላታል። እሱ አይመስለኝም፣ ምክንያቱም በፍጹም እኔ ልትገለኝ አትችልም። እኔ መቃብር ሳልወልድ እሷ መቃብር መውረድ አለባት ይላታል ማለት ነው። ከዛ እንግዲህ ብድግ ብላ ሂዋን ትሄዳለች። ባንቴኑም በጣም ያዝናል ማለት ነው። ከዛ እንግዲህ ሂዋንና ዳዊት ስለ ባንቴኑ ሕክምና ባንቴኑ በጣም እያሳዘነኝ ነው።
ቆይ ምንድን ነው ህክምናው? ምን ነው ዝም አሉ እንዴ? ኢሜሌ ላይ ምንም አይነት መልእክት አልመጣም። ታዲያ አንተ እኮ ባለጉዳዮቹ እኮ እኛ ነን። ስለዚህ እኛ ነን ቀን በቀን መጻፍ ያለብን። ደውልላቸው እስኪ እንደውም አሁን ደውልላቸው ብሎ ሲደውሉለት እንግዲህ ያው ባለፈው ክፍል ሮዛ ፋይሉን እንዳጠፋችውና አሁን የሚሄደው የባንቴኑን ህክምና እንዳይሳካ እዛው ሀገር ቤት ህክምና እንዳገኝ አርጋ መልእክት አስቀምጣላቸው። እነሱም መልእክት ማስቀመጣቸውን ትተዋል። እንግዲህ ከዛ ለዳዊት ያንን ነገር ይነግሩታል። ዳዊትም ቆይ እንዴት ምን እየተፈጠረ ቆይ ችግር አለ እንዴ ትለዋለች ሔዋን። እሱም ባንቴኑ እንደተሻለውና ደህና ህክምና እንዳገኘን ተስፋ እናደርጋለን፣ ተሽሎታል ብለን እናምናለን ብሎ እኮ ነው የሚለኝ ሲላት፣ ማለት ቆይ እስኪ እዛኛው ስልክ ላይ ኢሜሉን ሄጅ ቼክ ላድርገው ይላታል። ኢሜሉን ሄዶ እንግዲህ ቼክ ሲያደርገው ምንም አይነት ነገር የለም ይላታል። እስኪ አምጣው ትልና ስልኩን ትቀበለዋለች። በአሁኑ ሰዓት እንግዲህ ቴክኖሎጂ ረቋል ደቋል ነው የሚባለው። ሮዛ የጻፈችው ጽሁፍ ለትብብራችሁ እናመሰግናለን። ባንቴኑ የተሻለ ህክምና አግኝቶት በሙሉ ጤንነት ላይ ይገኛል። እንግዲህ መልእክት አስቀምጣላችኋለሁ። እንግዲህ ኢሜል ያደረገላቸው ሰውዬ ኢሜሉን ከጻፈ በኋላ የጻፈውን ጽሁፍ አጥፍቶታል። ይሄው ብላ ለዴቭ ታሳያለች። ማለት ይሄንን ማን ያደረገው? ለምን እንዲህ ያደረጉ? ምናልባት ባንቴኑ መዳንን ወይም ደግሞ ባንቴኑ ቆሞ እንዲሄድ የማይፈልግ ሰው ነው እኮ። ያ ሰው ማን ነው? እንግዲህ ምናልባት ሉሊት ልትሆን ትችላለች ትልና ሮዛ ሳይቀድሟት ትቀድማለች። ከዛ እንግዲህ እንደዛ ስትል ሉሊት ለምን ይሄን ታደርጋለች? ምክንያቱም ያንተና የእሷ ጠላት ነበረ ባንቴኑ። ስለዚህ ያንን በቀል መመለሷ ይሆናል ስትላቸው እንግዲህ ከሞላ ጎደልም ቢሆን ዴቭ ትንሽ ሊያምናት ይሞክራል። እሷ እንግዲህ ሌላ ፍቅረኛ እንዳላት ራሱ ማንም አያውቅም፣ እኔ ለማንም አልታመንም፣ እኔም ማንንም አላምንም እያለች እንግዲህ ሌላኛውን ፍቅረኛ በስልክ ታወራለች። እንግዲህ ከዛ እነሱ በፍጹም ደግመን እንጽፋለን፣ እናሳካዋለን፣ ተስፋ አንቆርጥም ብላ ባንቴኑን ዳዊትን ታረጋጋዋለች። በጣም ያዝናል፣ በጣም ይናደዳል ማለት ነው። እንግዲህ ሔዋን ተጻጽፋ እንግዲህ ህክምናውን በድጋሚ ውጭ እንዲያገኝ አድርጋለች። ከዛ ሔዋን ሙሉውን ነገር አስተካክላ ባንቴኑን ከሀገር ይዛ ልትወጣ ትዘጋጃለች። ከዛ እንግዲህ ባንቴኑ ቤት ተቀምጠው እያለ ወደ ደጅ ይወጣል። ሮዛ እንግዲህ የህክምናው ሁኔታ